እሺ ሰላም። በዚህ ቪዲዮ ሲኩዌንስ ምን እንደሆነ እናያለን። የ12ኛ ክፍል ዩኒት 1 ሌሰን ነው። እሺ የሲኩዌንስን ምንነት ለመግለጽ ሲኩዌንስን እንደ ፋንክሽን ለመግለጽ እንችላለን። ሲኩዌንስ ማለት ያው እዚህ ጋር እንደምታዩት ፋንክሽን ይሆንና ዶሜኑ ካውንቲንግ ነምበር ነው ወይ ደግሞ የመቁጠሪያ ቁጥር ነው ሊሆን የሚችለው ከአንድ እስከ ፖዚቲቭ ኢንፊኒቲ። ሲኩዌንስን በሁለት ከፍለን ማየት እንችላለን። ፋይናይት ሲኩዌንስ እና ኢንፋይናይት ሲኩዌንስ ብለን እንገልጻለን። ፋይናይት ሲኩዌንስ ማለት የመጨረሻ ቁጥር የሚታወቅ፣ ኢንፋይናይት ሲኩዌንስ ደግሞ የማያልቅ ሲኩዌንስ ብለን ነው የምንገልጸው። እዚህ ጋር ሁለቱንም እንዳረሱ ሲኩዌንስ ለሁለት ይከፈላል፣ ፋይናይት እና ኢንፋይናይት ሲኩዌንስ። ፋይናይት ማለት የመጨረሻው ቁጥር የሚታወቅ፣ ኢንፋይናይት ሲኩዌንስ ደግሞ የማይታወቅ፣ ላስት ተርሙ የማይታወቅ። ለምሳሌ ከአንድ እስከ 10 ተብሎ ቢሰጠን የመጨረሻው ቁጥር ተቆጥሮ የሚያልቅ 10 ነው። የመጨረሻው ቁጥር 10 ነው። ለምሳሌ ከአንድ እስከ ኢንፊኒቲ ቢባል አይታወቅም የመጨረሻው ቁጥር፣ ኢንፋይናይት ይሆናል ማለት ነው። ይህንን ማስታወስ ይጠበቅባቸዋል። ለምሳሌ ሲኩዌንስ ኤኤን እኩል ይሆናል 2n ማይነስ 1 የዚህን የመጀመሪያዎችን 5 ተርሞች ግለጹ ቢባል እንዴት ነው ልንገልጽ የምንችለው? እንደምታዩት እዚህ ጋር ሁሌም ሲኩዌንስን ሊስት ስናደርግ እዚህ ጋር ተመልከቱ። ኤዋንን ለመፈለግ ለምሳሌ ይህንን እዚህ ጋር ለማሳየት ኤዋን እኩል ይሆናል 2 ሲባዛ 1 ሲቀነስ 1። ይሄ ማለት እዚህ ጋር ባለው መሰረት ነው የምሰራው። 2 ሲባዛ በ1 ሲቀነስ 1፣ 2 ሲባዛ በ1 2 ይሆናል፣ ሲቀነስ 1 መልሱ ስንት ይሆናል? 1። የመጀመሪያው ተርም 1 ሆነ ማለት ነው። ቀጣዩን ተርም የተጠየቅነው 5 ተርም ስለሆነ እዚህ ጋር እንደምናየው 5 ተርም ስለሆነ ሊስት አድርጎ የተባልነው የመጀመሪያው ተርም ኤዋናችን ስንት ሆነ? 2 ሲቀነስ 1 እኩል ይሆናል 1 ሆነ የመጀመሪያው ተርም። ግን ሁለተኛውን ተርም እንደገና ለመፈለግ አሁንም ምንድን ነው የምናደርገው? ቅድም እንደሰራ ነው ኤ2 ወይ ደግሞ ሁለተኛው ተርም 2 ሲባዛ አሁን በኤን ፋንታ ማን ይገባል? 2 ይገባል፣ ሲቀነስ 1። ስለዚህ 2 ሲባዛ በ2 4 ይሆናል፣ ሲቀነስ 1 3 ይሆናል ማለት ነው። ይሄ የኤቱዋችን ይሆናል ማለት ነው ኤቱ። ስለዚህ አሁንም ደረሱ የተጠየቅነው ስንተኛውን ተርም ነው? የመጀመሪያዎቹን 5 ተርሞች ሊስት አድርጉ ነው የተባልነው። ስለዚህ ኤዋን ቅድም 1 ተገኝቷል፣ ኤቱ ደግሞ 2 አግኝተናል። እስቲ በቀጣይ ደግሞ ኤ3 ነን። ኤ3 ቅድም እንደሰራ ነው። አሁንም 2 ሲባዛ በ3 ለምንድን ነው 3 የምንለው? ሶስተኛውን ተርም ስለምንፈልግ፣ ሲቀነስ 1። ስለዚህ ደግሞ ስንት ይሆናል? 2 ሲባዛ በ3 6 ይሆናል፣ ሲቀነስ 1 5 ሆነ ማለት ነው። እሺ አሁን ደግሞ ኤ4ን እንፈልጋለን። ኤ4 አራተኛው ተርም ለማለት ነው። አራተኛው ተርም 2 ሲባዛ በ4 ሲቀነስ 1። አሁንም የቱ ጋር ነው የምናየው? እዚህ ጋር ነው የምናየው። 2n ሲቀነስ 1 በኤን ፋንታ የገባው 4 ስለሆነ እዚህ ጋር 4ን እንተካለን ማለት ነው። ስለዚህ 2 ሲባዛ በ4 8 ይሆናል፣ ሲቀነስ 1። ስለዚህ ይሄ ስንት ሆነ? 7 ሆነ ማለት ነው። ስለዚህ የ4 ማን ነው? 7 ነው፣ እንዳትረሱ። ይሄንን ቪዲዮ እያያችሁ ተማሪዎች እናንተም ደብተራችሁ ላይ በስክሪፕቶ ፕራክቲስ እያደረጋችሁ ብታዳመጡ እመክራለሁኝ። አሁንም ኤ5ን ስንፈልግ ወይ ደግሞ ኤ5 ማለት አምስተኛው ተርም ለማለት ነው። 2 ሲባዛ በኤን ስለሆነ አሁንም እዚህ ጋር ተመልከቱ።
5 ሲቀነስ 1 ይሆናል ማለት ነው። ስለዚህ 2 ሲባዛ በ5 10 ነው። ሲቀነስ 1 ስንት ሆነ? 9 ሆነ ማለት ነው። ኦኬ ስለዚህ አሁን ጨርሰናል ማለት ነው። ስለዚህ የመጀመሪያዎቹ 5ቱ ተርሞች ለዚህ ሲኩዌንስ የመጀመሪያዎቹ 5ቱ ተርሞች እነማን ይሆናሉ? 1 ከኔ ጋር ልጅ ታርጉ እናንተም 1 ከዛ 3 ከዛ 5 ከዛ 7 ከዛ 9 ይሆናል ማለት ነው። ለዚህ አድርገን ዶት ዶት አድርገን እናስቀምጣለን። አሁን እዚህ ጋር ማስተዋል ያለብን በመካከላቸው ያለው ጋፕ ተመሳሳይ ነው። አንዳንድ ጊዜ ደግሞ ተመሳሳይ ላይሆን ይችላል። ስለዚህ ሁላችሁም የእናንተ ደብተር ላይ ያለው መልስና እዚህ እኔ የሰራሁላችሁ መልስ ተመሳሳይ መሆኑን ቼክ አድርጉ። አክቹዋሊ አሁን የሰራ ነው በኤግዛምፕል መልክ የተሰጠን ነው። መጽሐፉ ስለሰራላችሁ ቼክ ማድረግ ትችላላችሁ ማለት ነው። በጣም ጥሩ። እስቲ ደግሞ እቺን ሁለተኛዋን ቢ ላይ ያለችዋን ለማየት እንሞክር። ቢ ላይ የተሰጠን አሁን እዚህ ጋር ቢ ላይ ኤን -1/3 the power of n - 1 ነው። አሁን ተመልከቱ ኤዋንን እንፈልግ መጀመሪያ። ኤዋን ማለት -1 ሶስተኛ the power of ከላይ 1 - 1 ስለዚህ -1/3 ቁጥር -1/3 እቺ ቁጥር the power of 0 ይሆናል ማለት ነው። ስለዚህ ማንኛውም ቁጥር ኤክስፖነንቱ 0 ሲሆን ስንት ይሆናል? ዋጋው 1 ነው የሚሆነው ጎበዞች። ስለዚህ ማንኛውም ቁጥር ፓወሩ 0 ሲሆን 1 ነው የሚሆነው። ስለዚህ ኤዋናችን ስንት ነው ማለት ነው? 1 ነው ማለት ነው። ይሄንንም በደንብ ያዙ፣ 1 ነው። ኤቱን ደግሞ ለመፈለግ ኤቱ አሁንም አብረን እንስራ። ኤቱ ማለት -1/3 ኤክስፖነንቱ ላይ 2 ሲቀነስ 1 2 ሲቀነስ 1 ቅድም 1 ሲቀነስ 1 ነበር፣ ለዛ ነው 0 ነው። አሁን ደግሞ ምን ይሆናል? -1/3 the power of 2 ሲቀነስ 1 ይሆናል። ስለዚህ መልሱ ማን ይሆናል ማለት ነው? ራሱ ኤቱ ማለት -1/3 ይሆናል ማለት ነው። ስለዚህ የመጀመሪያው 1 ነው፣ የሁለተኛው ደግሞ -1/3 ነው። በጣም ጥሩ። እሺ ኤ3 ደግሞ እንስራ። በዚሁ ተመሳሳይ ነው ስቴፑ። ኤ3 ማለት -1/3 ኤክስፖነንቱ ደግሞ አሁን ስንት ይሆናል ጎበዞች? 3 ሲቀነስ 1 ይሆናል ማለት ነው። ስለዚህ ይሄ ማለት እኩል ይሆናል -1/3 ኤክስፖነንቱ ማን ሆነ? ከ3 ላይ 1 ሲቀነስ 2 ይሄ ማለት -1/3 ስኩዌር ሲደረግ ማንኛውም ኔጌቲቭ ቁጥር ስኩዌር ስናደርገው ፖዚቲቭ የሆነ ቁጥር ነው የምናገኘው። ስለዚህ 1/9 ይሆናል ማለት ነው። እሺ በጣም ጥሩ። ስለዚህ ኤ3 ስንት መጣ ጎበዞች? 1/9 ይሆናል ማለት ነው። በጣም ጥሩ። ስለዚህ የመጀመሪያው ተርም እንዳረሱ የመጀመሪያው ተርም ኤ1 እሺ ኤ1 1 ነው። ኤ2 ቅድም በሰራው መሰረት -1/3 ነው። ኤ3 ደግሞ 1/9 ሊሆን የሚችለው ማንኛውም ቁጥር ስኩዌር ሲደረግ ፖዚቲቭ የሆነ ቁጥር ስለሚሰጠን፣ ስለዚህ ሁላችሁም ደብተራችሁ ላይ ይሄንን ስትሞክሩ በተሻለ ለመስራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት መጽሐፉም በምሳሌ መልክ ዝርዝር አድርጎ ሰርቶላችኋልና ሁላችሁም ደብተራችሁ ላይ ሞክሩት። ኦኬ ሁለተኛውን ኤግዛምፕል ለምሳሌ ተመልከቱት። እዚህ ጋር በቴብል ተደርጎ ተሰርቶላችኋል። ኤ 1 ሲሆን 2 ሲሆን ኤን 1 ሲሆን 2 ሲሆን 3 ሲሆን ይሄ ማለት ፖዚሽኑ ማለት ነው፣ ወይ ደግሞ ስንተኛው ላይ የሚገኝ
ተርም እንደሆነ የሚያመለክት ነው። ለምሳሌ ይሄ ማለት አንደኛው ተርም ነው ወይ ደግሞ ፈርስት የምንለው ነው በካርዲናል ነምበር ስናስቀምጠው። ይሄም እንደዛው ሰከንድ ተርም ብለን የምናስቀምጠው። ኦኬ ደን ይሄኛው ደግሞ ሶስተኛ፣ አራተኛ፣ አምስተኛ እያልን እንሄዳለን ማለት ነው። ኦኬ ስለዚህ በዚህ መሰረት ሁሉንም ከፈለጋችሁ በቴብል እናንተ እንደተመቻችሁ መስራት ትችላላችሁ ማለት ነው። እጅግ በጣም ጥሩ። እሺ ሌላው ግራፉን ስናይ ይሄኛው ፋንክሽን ማለት ነው። ይሄ ፋንክሽን ሊኒየር ፋንክሽን ነው። ያ ማለት ኤኤን እኩል ይሆናል 2ኤን ፕላስ 1 ማለት ነው። ስለዚህ 2ኤን ፕላስ 1 ስሎፑ 2 የሆነ ኤክስፖነንቱ ደግሞ 1 የሆነ ሊኒየር ፋንክሽን ማለት ነው። ኦኬ ስለዚህ በቀላሉ ግራፉን ስኬች ማድረግ ትችላላችሁ። አይታችሁት እንደሆነ ግራፉ ምን አይነት ግራፍ ነው? ኢንክሪዚንግ ግራፍ ነው። ስሎፑ ፖዚቲቭ ስለሆነ ማለት ነው። ኢንፋክት እዚህ ሌሰን ላይ የምናየው የስሎፕ ጉዳይ ሳይሆን ግራፉ እንዴት አይነት ግራፍ ሊሆን ይችላል የሚለውን ነው። ስለዚህ አንድ ሲሆን ኤክስ አንድ ሲሆን ዋይ ስንት ሆነ? 3 ሆነ። 2 ሲሆን ደግሞ ስንት ይሆናል? እዛ ጋ 5 ይሆናል ማለት ነው። 3 ሲሆን ደግሞ ስንት ይሆናል? 7 ይሆናል። 4 ሲሆን እያለ ይቀጥላል ማለት ነው። እሺ በጣም ጥሩ። እዚህ ጋር በኤክሰርሳይዝ መልክ የቀረቡልን ጥያቄዎች አሉን። በደንብ አድርጋችሁ ተመልከቱ። አሁንም ለምሳሌ አሁን a is equals to n is equals to 2n plus 1 የሚለውን ጥያቄ እስቲ አብረን ለመስራት እንሞክር። አሁንም ቀደም እንደሰራ ነው a 1ን ስንፈልግ a 1 ማለት 2 ሲባዛ እሺ a1 እዚች ጋር እንደምታዩት a1 ማለት 2 ሲባዛ በአንድ ነው። ያ ማለት 2 ነው። ከዛ አሁንም a2 ማለት 2 ሲባዛ በ2 ነው። ያ ማለት 4 ነው። ስለዚህ በ2 እያደረግን ስንሄድ a1አችን እዚህ ጋር ሁሉንም ተርም ወይ ደግሞ አምስቱን ተርሞች ሊስት ለማድረግ a1አችን 2 ከዛ 4 ከዛ 6 8 10 ስለዚህ የተጠየቅነውን ተርም ብቻ ሳይሆን ማንኛውንም ተርም ብንጠየቅ በዚህ መልክ መዘርዘርና ማስቀመጥ እንችላለን። እሺ እንቀጥል። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ላይ አሁን የተሰጠን እዚች ጋር b an is equals to 1/2 the power of n minus 1 so ይህንም ጥያቄ ለመስራት አሁንም a1 ማለት 1/2 the power of 1 minus 1 ነው የተሰጠኝ። ስለዚህ 1/2 the power of 0 ቀደም በምሳሌ እንዳየነው ማንኛውም ቁጥር ኤክስፖነንቱ ወይ ደግሞ ፓወሩ 0 ሲሆን ቁጥሩ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ እንዲያደርግን ሁሉንም ተርሞች የተፈለጉትን ተርሞች ሊስት ማድረግ እንችላለን ማለት ነው። ስለዚህ ተማሪዎች ከዚህ ቀጥሎ ያሉትን ለምሳሌ ሲ እና ዲን እንደ አሳይመንት ራሳችሁ እንድትሞክሩት አሳይመንት ሰጣችኋለሁ። እስቲ ከሁለተኛው ጥያቄ የመጀመሪያውን እንሰራለን። draw the graph of the following sequence ይላል። ስለዚህ ግራፍ ስኬች ስናደርግ ለምሳሌ እዚች ጋር an እኩል ይሆናል ይሄኛው ነው የተሰጠኝና ስለዚህ የዚህን ግራፍ ለመስራት ቀደም እንዳለው ነው። አሁን ግራፉን ስኬች እናደርጋለን። እዚች ጋር መጀመሪያ xy አክሲስ እንሰራለን። xy አክሲስ ከሰራን በኋላ 1 2 እዚች ጋር 3 እዚች ጋር ከዛ 4 እያለን ብንሄድ አንድ ሲሆን ስንት ሆነ? አንድ ሲሆን እዚች ጋር አንድ ስንተካ 3 ሲባዛ በ1 3 ሲሆን 3 ሲቀነስ 1 2 ስለዚህ ስንት ሆነ? 2 አንድ ሲሆን
እዚህ ጋር 3 ይሆናል። ግራፉ 2 ሲሆን ደግሞ ስንት ነው የሚሆነው? እዚች ጋር 2 እንተካለን። አሁንም 3 ሲባዛ በ2 6 ሲቀነስ 1 5 ይሆናል። ስለዚህ ግራፉ እንደዚህ እዚች ጋር 5 ቢሆን እዚች ጋር ይገናኝ። ግራፉ እንዴት ነው የሚሆነው? እንደዚህ አይነት ግራፍ ይኖረዋል ማለት ነው። ስለዚህ አሁን ግራፉን ብቻ ለማሳየት እንዲህ አይነት ግራፍ ሊኖረው ይችላል። ግራፉ በአረንጓዴ የሳል ነው ማለት ነው። ይሄኛው የኤን ኢኳልስ 3n-1 ግራፍ ነው የሚሆነው። ኦኬ በጣም ጥሩ። ስለዚህ በዚህ መልክ ሌሎቹንም ለመስራት ሞክሩ። ቅድም እንዳለው ቢ ሲን ተማሪዎች እናንተ እንድትሰሩት ጋብዛለሁ ማለት ነው። ኦኬ በጣም ጥሩ። ስለዚህ እንቀጥል። ሲኩዌንስ ማለት እንግዲህ ስለ ሲኩዌንስ እናወራ ከዚህ በፊት በነበረው ኦልድ መጽሐፉ ላይ የነበረ ሲኩዌንስ አይነት ፋይቦናቺ ሲኩዌንስ አለ። በዘንድሮ ዓመት ደግሞ የተጨመረ የኢትዮጵያዊው ሙላቱ ሲኩዌንስ ነው። ተመሳሳይነት አላቸው ሁለቱም። ስለዚህ እስቲ ልዩነታቸው ምን አይነት ልዩነት እንዳላቸው አንድ በአንድ ለማየት እንሞክር። እዚህ ጋር የፋይቦናቺ ሲኩዌንስ ያው ሊዮናርዶ ፋይቦናቺ የጣሊያናዊ ማትማቲሻን እንደሆነ ይነገርለታል። የሚታወቀው በዚህ ሲኩዌንስ ነው። ምናልባት ፓተርኑን ለማየት የፋይቦናቺ ሲኩዌንስ ኤን 1 ሲሆን ስንት ይሆናል? 1 ይሆናል። ኤን 2 ሲሆን 1 ይሆናል። እንዴት ነው የሚሆነው? 1 ከዛ ሁለተኛውም ተርም 1 ከዛ 2። ያ ማለት ምንድነው? የመጀመሪያዎቹን ሁለቱን ተርሞች እየደመረ ነው የሚሄደው። ስለዚህ አሁን ይሄ ሁለቱን ደምሮ ሁለቱን ደምሮ ማንን ሰጠኝ? 2ን ሰጠኝ። አሁንም ደግሞ 1 እና 2ን ይደምርና 3ኛ። ከዛ አሁን ደግሞ 2 እና 3ን ይደምርና 5። ከዛ 3 እና 5ን ይደምራል 8። ከዛ 5 እና 8ን ይደምርና 13 እያለ የሚቀጥል ሲኩዌንስ ነው። ይሄ ማለት ማን ነው? ፋይቦናቺ ሲኩዌንስ ብለን የምንለው ነው። ፋይቦናቺ ሲኩዌንስ እንዲህ አይነት ሲኩዌንስ ነው ማለት ነው። በደንብ አድርጋችሁ ፋይቦናቺ ሲኩዌንስ ሊስት ስናደርገው በዚህ መልኩ ሊስት ማድረግ እንችላለን። ሞክሩ እስቲ እናንተ ደብተራችሁ ላይ 1 ከዛ የመጀመሪያዎቹን ሁለቱን እየደመርን 2 ከዛ አሁንም 3 በመቀጠል 5 8 13 21 እያለ የሚቀጥል የሲኩዌንስ አይነት ነው ማለት ነው ፋይቦናቺ ሲኩዌንስ። በመቀጠል የኢትዮጵያዊ ሲኩዌንስ የኢትዮጵያዊ ማትማቲሻን ሙላቱ ሲኩዌንስ የሚባለው ደግሞ የፕሮፌሰር ሙላቱ ሲኩዌንስ በዘንድሮ ዓመት ወይ ደግሞ በአዲሱ መጽሐፍ ላይ የተካተተ። አሁን ልዩነቱን ተመልከቱ። የፋይቦናቺ ኢጣሊያዊ ማትማቲሻን ሲኩዌንሱ ኤን 1 ሲሆን ሲኩዌንሱ ተርሙ በ1 ይጀምራል። 2 ሲሆን ደግሞ 1 ይሆናል። ሊዮናርዶ ሙላቱ ሲኩዌንስ ግን ኤን 1 ሲሆን 4 ነው የሚሆነው። እዚህ ጋር እንደምታዩት 4 ከዛ በመቀጠል 1 ከዛ በመቀጠል 5 ከዛ 6 እያለ ያ ማለት ከዚህ በፊት ፋይቦናቺ ሲኩዌንስ ላይ እንዳለው ማለት ነው። የሚቀጥለው የመጀመሪያዎቹን ሁለቱን እየደመረ የሚቀጥል የሲኩዌንስ አይነት ነው ፋይቦናቺ። በጣም ጥሩ። ይሄ የሙላቱ ሲኩዌንስ ነው። የሙላቱ ሲኩዌንስ እና የፋይቦናቺ ሲኩዌንስ ልዩነቱን እዚህ ጋር በደንብ አድርጋችሁ ማስተዋል ይኖርባቸዋል። ሁሉ ጊዜ ማትሪክ ላይ የማይጠፋ ሲኩዌንስ ይሄኛው ነው። የሙላቱ ሲኩዌንስ 5ኛውን ተርም ፈልጉ ወይ ደግሞ የፋይቦናቺ ሲኩዌንስን የ10ኛውን ተርም ፈልጉ የሚባል አይነት ጥያቄዎች ሊመጡ ይችላሉ። እዚህ ቴብል ላይ እንደምታዩት የፋይቦናቺ ሲኩዌንስ በቀላሉ ማግኘት ይቻላል። ይሄ የመጀመሪያው ተርም፣ የሁለተኛው ተርም፣ 3ኛው፣ 4ኛው፣ 5ኛ፣ 6ኛ፣ 7ኛ፣ 8ኛ፣ 9፣ 10 እያለ የሚቀጥል የሲኩዌንስ አይነት ነው ማለት ነው። ስለዚህ እዚህ ጋር ግን ልዩነቱ ማን ነው? የሙላቱ ሲኩዌንስ
4 ብሎ ይጀምራል። ከዛ 1 ብሎ ይቀጥላል። ከዛ በመቀጠል ፓተርኑ ተመሳሳይ ነው የሚሆነው። 5 የመጀመሪያዎቹን ሁለቱን ተርሞች በመደመር የሚገኝ የሲኩዌንስ አይነት ስለሆነ በቀላሉ መስራት ትችላላችሁ ማለት ነው። ኦኬ በጣም ጥሩ። እስቲ ወደ ዋናው ፖይንት ስንመጣ ሲኩዌንስን በሁለት ከፍለን ለማየት እንችላለን ማለት ነው። እዚህ ጋር እንደምታዩት ሲኩዌንስ ለሁለት ይከፈላል። ሲኩዌንስ ለሁለት ይከፈላል። አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ። በቀላሉ ለመጥራት አርትሜቲክ ሲኩዌንስን ኤፒ ብለን ነው የምንጠራው። ያ ማለት አርትሜቲክ ፕሮግሬሽን ለማለት ተፈልጎ ነው። ስለዚህ ከዚህ በኋላ የምንጠቀመው አርትሜቲክ ፕሮግሬሽን ወይ ደግሞ አርትሜቲክ ሲኩዌንስ ሌላ ስያሜ ነው ሊሆን የሚችለው። እስቲ እኔ አርትሜቲክ ሲኩዌንስ የሚለውን ለመጀመር አርትሜቲክ ሲኩዌንስ ማለት ቀላል የሆነ ፋንክሽን ወይ ደግሞ በመካከላቸው ተመሳሳይ የሆነ ልዩነት ያለው የቁጥር ድርድር ማለት ነው። ቁጥሮች ሲደረደሩ ለምሳሌ እዚህ ጋር አንድ አክቲቪቲ እናያለን። እዚህ ጋር ያለው አክቲቪቲ ኤ ላይ ለምሳሌ 3 ብሎ 4 ከዛ 11 15 ይላል። ተመልከቱ። በ3 እና በ4 መካከል በ7 መካከል ያለው ልዩነት 4 ነው። ተመሳሳይ ነው ከሚቀጥለው ጋር። አሁንም በ7 እና በ11 መካከል ያለው ልዩነት 4 ነው። በቀጣይ በ11 እና በ15 መካከል ያለው ልዩነት 4 ነው። ስለዚህ ቀጣዮቹን ተርሞች ሊስት አድርጉ ብንባል ቀጥታ 4 በመደመር የምናገኛቸው የቁጥር ድርድር ይሆናል ማለት ነው። ስለዚህ አርትሜቲክ ሲኩዌንስ ማለት በመካከላቸው እኩል ልዩነት በየቁጥሩ መካከል እኩል ልዩነት ያለው የቁጥር ድርድር አርትሜቲክ ሲኩዌንስ ይባላል ማለት ነው። እዚህ ጋር ዴፊኒሽኑ ላይ እንደምንመለከተው arithmetic sequence is a list of numbers in which there is a common difference between each term ብሎ ዲፋይን ያደርግልናል። ስለዚህ ለምሳሌ 1 5 ከዛ በመቀጠል 9 ቢል ቀጣዩ ተርም ስንት ሊሆን ይችላል? ሁላችሁም ብትገምቱ ሊሆን የሚችለው ማለት ነው በ4 4 ስለሆነ እየደመረ የሚሄደው 13 ከዛ 17 እያለ የሚቀጥል ነው የሚሆነው። ኦኬ ይሄ ነው የሚሆነው። ስለዚህ አሁንም ፈተና ላይ በብዛት ሊመጣ የሚችለው የመጀመሪያዎቹን ሶስቱን ተርሞች ሊስት ያደርግና ከዛ ቀጣዩን 3 ተርም ፈልጉ ወይ ደግሞ 100ኛውን ተርም ፈልጉ፣ 10ኛውን ተርም ፈልጉ ወይ ደግሞ የመጀመሪያዎቹን 5 ተርሞች ደምሩ አይነት ጥያቄዎች ሊመጡ ስለሚችሉ አሁን ከዛ ቀድመን ማወቅ ያለብን ተከታታይ ያሉ አርትሜቲክ ሲኩዌንስ ምን አይነት ነገር ማሟላት አለባቸው የሚለውን ነገር ነው። ስለዚህ በመካከላቸው ያለው ልዩነት ተመሳሳይ መሆን ይኖርበታል ማለት ነው። አሁንም እዚህ ጋር ተመልከቱ። ለምሳሌ እዚህ ጋር የተሰጠን ምሳሌ 2 5 8 11 14። አሁን ተመልከቱ ቁጥሮቹን እያንዳንዱ ስናይ በመካከላቸው ያለው ልዩነት ተመልከቱ ተመሳሳይ ነው። 3 3 3 እንደዚህ ሲሆን ይሄ ሲኩዌንስ ምን አይነት ሲኩዌንስ ይባላል? አርትሜቲክ ሲኩዌንስ ወይ ደግሞ አርትሜቲክ ፕሮግሬሽን ብለን እንጠራዋለን ማለት ነው። ቅድም እንዳለው አርትሜቲክ ፕሮግሬሽንም አርትሜቲክ ሲኩዌንስም ተብሎ ሊጠራ ይችላል። እሺ እጅግ በጣም ጥሩ። ስለዚህ ወደ የሚቀጥለው ስንሄድ አሁንም እዚህ ጋር አንድ ጥያቄ እናገኛለን። የመጀመሪያውን ጥያቄ እኔ እሰራለሁኝ፣ ሁለተኛውን እንደ አሳይመንት ወስዳችሁ እናንተ ትሰራላችሁ። ምናልባት ጥያቄ ካላችሁ ሜንሽን ታደርጉልኛላችሁ፣ ሰርቼ እልክላችኋለሁ። እሺ እንቀጥል። እዚህ ጋር ኤ ላይ ምን ይላል? 6ኛውን ተርም ፈልጉ ይላል። አርትሜቲክ ሲኩዌንስ መሆኑ ግልጽ ነው። ቢኮዝ በመካከላቸው ያለው ተርም ወይ ደግሞ ልዩነቱ ዲፍረንሱ ተመሳሳይ ነው። ያ ማለት 2 5 7 9 11 2 እየደመረ ይሄዳል። ስለዚህ እዚህ ጋር የተሰጠን የመጀመሪያዎቹ 5ቱ ተርም ስለሆነ አሁን የተጠየቅነው 6ኛውን ተርም ነው። ስለዚህ 6ኛውን ተርም በቀላሉ ለመገመት ስንት ሊሆን ይችላል? 11 ላይ 2 መደመር፣ ስለዚህ 13 ይሆናል ማለት ነው። በጣም ጥሩ። ስለዚህ ሌሎቹን ጥያቄዎች እናንተ ደብተራችሁ ላይ ሞክሩ።
እሺ ሁለተኛውን ደግሞ የመጀመሪያውን ጥያቄ እሰራለሁኝ፣ እናንተ ቢን ትሰራላችሁ። Find the term from second to fifth of an arithmetic progression when first term is 1 common difference is 5 ይላል። አሁን እዚህ ጋር የተሰጠን ማን ነው? ፈርስት ተርም ኤ1 ተሰጥቶኛል። አሁን እየሰራን ያለ ነው የሁለተኛውን ጥያቄ ነው። ፈርስት ተርማችን 1 ነው። ስለዚህ ኮመን ዲፍረንሱ ደግሞ ዲ ማን ነው? 5 ነው። የተጠየቅነው ማን ነው? ከሁለተኛው እስከ አምስተኛ ያለውን ተርም ፈልጉ ነው። ስለዚህ የመጀመሪያው ተርም 1 ከሆነ ዲፍረንሱ ደግሞ 5 ከሆነ 5 መደመር ነው። ስለዚህ ስንት ነው የሚሆነው? 6 ከዛ 5 ነው የምንደምረው አሁንም 11 ከዛ 16 ከዛ 21 እያለ ይቀጥላል ማለት ነው። ስለዚህ አሁን የሚፈለገውን ተርም ሊስት አድርገናል ማለት ነው። ሁለተኛው ተርም፣ ሶስተኛው፣ አራተኛው፣ አምስተኛው እያንዳንዱ በመካከሉ ያለው ዲፍረንስ 5 ነው ማለት ነው። ከመጀመሪያውም ጋር እንዲሁ 5 ይሆናል። ስለዚህ ጀነራል ተርም እንዴት ነው ሊስት ልናደርግ የምንችለው ወይ ደግሞ ኤንዝ ተርምን እንዴት እንፈልጋለን? እዚህ ጋር ማየት ያለብን ኤንዝ ተርም ወይ ደግሞ ጀነራል ተርም ማለት ፎርሙላ ማለት ነው። ወይ ደግሞ ይህንን ምን እንለዋለን? ኤንዝ ተርም ብለን ልንጠራ እንችላለን። ወይ ደግሞ ምን እንለዋለን? ፎርሙላ፣ ወይ ደግሞ በሌላ ቋንቋ ፓተርን እንለዋለን። ስለዚህ እያንዳንዱ ነገር ምን አለው? ፓተርን አለው። በአማርኛው ህግ ማለት ነው። ስለዚህ እንዴት ነው ኤንዝ ተርምን የምንፈልገው? የአርትሜቲክ ሲኩዌንስ ወይ ደግሞ የአርትሜቲክ ፕሮግሬሽንን ተርሞች እንዴት ነው ፎርሙላ ሊስት የምናደርግለት የሚለው እናያለን። እሺ እዚህ ጋር ፎርሙላ እንዴት እንደመጣ ለማሳየት ይሞክራል መጽሐፉ። እኔ የመጨረሻውን ፎርሙላ እንዴት እንደምትፈልጉ አሳያችኋለሁኝ። ስለዚህ ፎርሙላ ስንፈልግ ለምሳሌ ኤኤን ማለት ነው። ኤን ማለት ኤንዝ ተርም ማለት ነው፣ ወይ ደግሞ ፎርሙላ ማለት ነው። ኤን ሲፈለግ ኤዋን ማለት የመጀመሪያው ተርም ነው፣ ወይ ደግሞ ፈርስት ተርም የምንለው ነው። ሲደመር ኤን -1 ታይምስ ዲ ይሆናል። ይህንን መቼም ቢሆን መርሳት አይኖርባችሁም። በቃ ይህንን ሁል ጊዜ ያዙት። ምናልባት ኖትቡክ ካላችሁ ኖትቡካችሁ ላይ በደንብ አድርጋችሁ ሁሌም ጥያቄ ስትሰሩ ይህንን ፎርሙላ ሊስት አውት ማድረግ ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት መጽሐፉም እንዲህ ያስቀምጦልናል። ስለዚህ the nth term which is an is equal to a1 plus n minus 1 times d. Always try to remember this is nth term. Alright, so let's go. አሁን ስንቀጥል እስቲ በጥያቄ መልክ እንየው። እዚህ ጋር በቲየረም እንዲያስቀምጦልናል። ኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። እሺ በጣም ጥሩ። አንድ ጥያቄ አለ እዚህ ጋር። እንዴት ነው የሚለን? ፈርስት ተርሙ 5 ተሰጥቶን ኮመን ዲፍረንሱ ደግሞ 4 ቢሆን ፎርሙላው ምን ሊሆን ይችላል? ወይ ደግሞ ኤንዝ ተርሙ ስንት ይሆናል? ኤንዝ ተርም ማለት የምንፈልገውን አይነት ተርም የምናገኝበት ፎርሙላ ነው። ያ ማለት ስንት ነው? ኤ ኤን ማለት ቅድም እንዳለው ኤዋናችን ስንት ናት ጎበዞች? ስለዚህ አሁን ቀጥታ ጥያቄውን ወደ መስራት እንሄድ ማለት ነው። ፎርሙላውን ከምንጽፈው እናንተ ግን ፎርሙላውን ጻፉ። ኤን ማለት ኤዋን ማለት ስንት ነው? 5 ሲደመር ኤን ማይነስ 1 ታይምስ ዲያችን ደግሞ ስንት ናት? አዎ ትክክል 4 ነው። ስለዚህ ማለት 4 ሲባዛ በ1 4 ኤን ይሆናል። 4 ሲባዛ በማይነስ 1 ደግሞ 4 ይሆናል። ከፊት ለፊቱ ሲደመር 5 አለ። አሁን ደግሞ ነው 4 ኤን 5 እና ማይነስ 4 ደግሞ ስንት ይሆናል? ፕላስ 1 ይሆናል ማለት ነው። ሶ ይሄ ነው መልሱ ሊሆን የሚችለው። ይሄ ማለት ፎርሙላው ማለት ነው። ስለዚህ አሁን 10ኛውን ተርም ፈልጉ እንባል። በዚህ በኤን ፋንታ 10ን በመተካት 4 ሲባዛ በ10 40 ይሆናል። ሲደመር 1 41 ሊሆን ነው ማለት ነው። በጣም ጥሩ። ስለዚህ ወደ የሚቀጥለው ስንሄድ አሁንም ተመሳሳይ ጥያቄዎች እናገኛለን። መጽሐፉ በቀላሉ እንድትረዱት አድርጎ አስቀምጧል፣ ግን ፕራክቲስ ማድረግ ያስፈልጋል። እዚህ ጋር የምናነሳው ሁሉም ነገር ቤዚክ ነው። ፕራክቲስ ካላረጋችሁ ግን ይረሳል። እሺ ለምሳሌ
ኤኤንን ነው ፈልጉ የተባለው። ኤኤን ሲፈለግ ቀደም እንዳለው ኤዋን ስንት ነው? እዚህ ጋር 2 ተሰጥቶኛል። 2 ሲደመር ኤን ሲቀነስ 1 ሲባዛ ተመልከቱ፣ ሲባዛ ጎበዞች በዲ ነው 3 ማለት እንዲያችን እዚህ ጋር 3 ተብሎ ስለተሰጠ፣ ስለዚህ አሁንም 2 ሲደመር 3 ሲባዛ ኤን 3 ኤን ይሆናል ሲቀነስ 3 ይሆናል ጎበዞች። ስለዚህ አሁንም መልሱ ማን ነው የሚሆነው? 3n then 2 እና -3 ደግሞ ስንት ይሆናል? ኔጌቲቭ 1 ይሆናል። ይሄ ነው ማለት ነው መልሱ። በጣም ጥሩ። ቢን እናንተ ሞክሩት። እሺ በጣም ጥሩ። ስለዚህ አሁንም ሁለተኛው ላይ ተመሳሳይ አይነት ጥያቄ አለ። 10ኛውን ተርም ፈልጉ ነው ለየት የሚያደርገው ይሄ። እሺ ሰላም። በዚህ ቪዲዮ ሲኩዌንስ ምን እንደሆነ እናያለን። የ12ኛ ክፍል ዩኒት 1 ሌሰን ነው። እሺ የሲኩዌንስን ምንነት ለመግለጽ ሲኩዌንስን እንደ ፋንክሽን ለመግለጽ እንችላለን። ሲኩዌንስ ማለት ያው እዚህ ጋር እንደምታዩት ፋንክሽን ይሆንና ዶሜኑ ካውንቲንግ ነምበር ነው ወይ ደግሞ የመቁጠሪያ ቁጥር ነው ሊሆን የሚችለው ከአንድ እስከ ፖዚቲቭ ኢንፊኒቲ። ሶ ሲኩዌንስን በሁለት ከፍለን ማየት እንችላለን። ፋይናይት ሲኩዌንስ እና ኢንፋይናይት ሲኩዌንስ ብለን እንገልጻለን። ፋይናይት ሲኩዌንስ ማለት የመጨረሻ ቁጥር የሚታወቅ፣ ኢንፋይናይት ሲኩዌንስ ደግሞ የማያልቅ ሲኩዌንስ ብለን ነው የምንገልጸው። ሶ እዚህ ጋር ሁለቱንም እንዳረሱ ሲኩዌንስ ለሁለት ይከፈላል፣ ፋይናይት እና ኢንፋይናይት ሲኩዌንስ። ፋይናይት ማለት የመጨረሻው ቁጥር የሚታወቅ፣ ኢንፋይናይት ሲኩዌንስ ደግሞ የማይታወቅ፣ ላስት ተርሙ የማይታወቅ። ለምሳሌ ከ1 እስከ 10 ተብሎ ቢሰጠን የመጨረሻው ቁጥር ተቆጥሮ የሚያልቅ 10 ነው። የመጨረሻው ቁጥር 10 ነው። ለምሳሌ ከ1 እስከ ኢንፊኒቲ ቢባል አይታወቅም የመጨረሻው ቁጥር፣ ሶ ኢንፋይናይት ይሆናል ማለት ነው። ይህንን ማስታወስ ይጠበቅባቸዋል። ለምሳሌ ሲኩዌንስ ኤኤን እኩል ይሆናል 2n - 1 የዚህን የመጀመሪያዎችን 5 ተርሞች ግለጹ ቢባል እንዴት ነው ልንገልጽ የምንችለው? እንደምታዩት እዚህ ጋር ሁሌም ሲኩዌንስን ሊስት ስናደርግ እዚህ ጋር ተመልከቱ። ኤዋንን ለመፈለግ ለምሳሌ ይህንን እዚህ ጋር ለማሳየት ኤዋን እኩል ይሆናል 2 ሲባዛ 1 ሲቀነስ 1። ይሄ ማለት እዚህ ጋር ባለው መሰረት ነው የምሰራው። 2 ሲባዛ በ1 ሲቀነስ 1፣ 2 ሲባዛ በ1 2 ይሆናል ሲቀነስ 1 መልሱ ስንት ይሆናል? 1። ሰው የመጀመሪያው ተርም 1 ሆነ ማለት ነው። ቀጣዩን ተርም የተጠየቅነው 5 ተርም ስለሆነ እዚህ ጋር እንደምናየው 5 ተርም ስለሆነ ሊስት አድርጎ የተባልነው የመጀመሪያው ተርም ኤዋናችን ስንት ሆነ? 2 ሲቀነስ 1 እኩል ይሆናል 1 ሆነ የመጀመሪያው ተርም። ደን ሁለተኛውን ተርም እንደገና ለመፈለግ አሁንም ምንድን ነው የምናደርገው? ቀደም እንደሰራ ነው ኤ2 ወይ ደግሞ ሁለተኛው ተርም 2 ሲባዛ አሁን በኤን ፋንታ ማን ይገባል? 2 ይገባል ሲቀነስ 1። ስለዚህ 2 ሲባዛ በ2 4 ይሆናል ሲቀነስ 1 3 ይሆናል ማለት ነው። ይሄ የኤቱዋችን ይሆናል ማለት ነው ኤቱ። ስለዚህ አሁንም ደረሱ የተጠየቅነው ስንተኛውን ተርም ነው? የመጀመሪያዎቹን 5 ተርሞች ሊስት አድርጉ ነው የተባልነው። ስለዚህ ኤዋን ቀደም 1 ተገኝቷል፣ ኤቱ ደግሞ 2 አግኝተናል። ሶ እስቲ በቀጣይ ደግሞ ኤ3 ነን። ኤ3 ቀደም እንደሰራ ነው። አሁንም 2 ሲባዛ በ3 ለምንድን ነው 3 የምንለው? ሶስተኛውን ተርም ስለምንፈልግ ሲቀነስ 1። ስለዚህ ደግሞ ስንት ይሆናል? 2 ሲባዛ በ3 6 ይሆናል ሲቀነስ 1 5 ሆነ ማለት ነው። እሺ አሁን ደግሞ ኤ4ን እንፈልጋለን። ኤ4
አራተኛው ተርም ለማለት ነው። ሶ አራተኛው ተርም 2 ሲባዛ በ4 ሲቀነስ 1። አሁንም የቱ ጋር ነው የምናየው? እዚህ ጋር ነው የምናየው። 2n ሲቀነስ 1 በኤን ፋንታ የገባው 4 ስለሆነ እዚህ ጋር 4ን እንተካለን ማለት ነው። ስለዚህ 2 ሲባዛ በ4 8 ይሆናል ሲቀነስ 1። ስለዚህ ይሄ ስንት ሆነ? 7 ሆነ ማለት ነው። ስለዚህ ይሄ 4 ማን ነው? 7 ነው። እንዳትረሱ። ይሄንን ቪዲዮ እያያችሁ ተማሪዎች እናንተም ደብተራችሁ ላይ በስክሪፕቶ ፕራክቲስ እያደረጋችሁ ብታዳመጡ እመክራለሁኝ። አሁንም ኤ5ን ስንፈልግ ወይ ደግሞ ኤ5 ማለት አምስተኛው ተርም ለማለት ነው። 2 ሲባዛ በኤን ስለሆነ አሁንም እዚህ ጋር ተመልከቱ 5 ሲቀነስ 1 ይሆናል ማለት ነው። ስለዚህ 2 ሲባዛ በ5 10 ነው ሲቀነስ 1 ስንት ሆነ? 9 ሆነ ማለት ነው። ኦኬ ስለዚህ አሁን ጨርሰናል ማለት ነው። ስለዚህ የመጀመሪያዎቹ 5ቱ ተርሞች ለዚህ ሲኩዌንስ የመጀመሪያዎቹ 5ቱ ተርሞች እነማን ይሆናሉ? 1 ከኔ ጋር ልጅ ታርጉ እናንተም 1 ከዛ 3 ከዛ 5 ከዛ 7 ከዛ 9 ይሆናል ማለት ነው። ለዚህ አድርገን ዶት ዶት አድርገን እናስቀምጣለን። አሁን እዚህ ጋር ማስተዋል ያለብን በመካከላቸው ያለው ጋፕ ተመሳሳይ ነው። አንዳንድ ጊዜ ደግሞ ተመሳሳይ ላይሆን ይችላል። ስለዚህ ሁላችሁም የእናንተ ደብተር ላይ ያለው መልስና እዚህ እኔ የሰራሁላችሁ መልስ ተመሳሳይ መሆኑን ቼክ አድርጉ። አክቹዋሊ አሁን የሰራ ነው በኤግዛምፕል መልክ የተሰጠን ነው መጽሐፉ። ስለሰራላችሁ ቼክ ማድረግ ትችላላችሁ ማለት ነው። በጣም ጥሩ። እስቲ ደግሞ እቺን ሁለተኛዋን ቢ ላይ ያለችዋን ለማየት እንሞክር። ቢ ላይ የተሰጠን አሁን እዚህ ጋር ቢ ላይ ኤን -1/3 the power of n - 1 ነው። አሁን ተመልከቱ ኤዋንን እንፈልግ መጀመሪያ። ኤዋን ማለት -1 ሶስተኛ the power of ከላይ 1 - 1 ስለዚህ -1/3 ቁጥር -1/3 እቺ ቁጥር the power of 0 ይሆናል ማለት ነው። ስለዚህ ማንኛውም ቁጥር ኤክስፖነንቱ 0 ሲሆን ስንት ይሆናል? ዋጋው 1 ነው የሚሆነው ጎበዞች። ስለዚህ ማንኛውም ቁጥር ፓወሩ 0 ሲሆን 1 ነው የሚሆነው። ስለዚህ ኤዋናችን ስንት ነው ማለት ነው? 1 ነው ማለት ነው። ይሄንንም በደንብ ያዙ፣ 1 ነው። ኤቱን ደግሞ ለመፈለግ ኤቱ አሁንም አብረን እንስራ። ኤቱ ማለት -1/3 ኤክስፖነንቱ ላይ 2 ሲቀነስ 1 2 ሲቀነስ 1 ቅድም 1 ሲቀነስ 1 ነበር፣ ለዛ ነው 0 ነው። አሁን ደግሞ ይሄ ምን ይሆናል? -1/3 the power of 2 ሲቀነስ 1 ይሆናል። ስለዚህ መልሱ ማን ይሆናል ማለት ነው? ራሱ ኤቱ ማለት -1/3 ይሆናል ማለት ነው። ስለዚህ የመጀመሪያው 1 ነው፣ የሁለተኛው ደግሞ -1/3 ነው። በጣም ጥሩ። እሺ ኤ3 ደግሞ እንስራ። በዚሁ ተመሳሳይ ነው ስቴፑ። ኤ3 ማለት -1/3 ኤክስፖነንቱ ደግሞ አሁን ስንት ይሆናል ጎበዞች? 3 ሲቀነስ 1 ይሆናል ማለት ነው። ስለዚህ ይሄ ማለት እኩል ይሆናል -1/3 ኤክስፖነንቱ ማን ሆነ? ከ3 ላይ 1 ሲቀነስ 2 ይሄ ማለት -1/3 ስኩዌር ሲደረግ ማንኛውም ኔጌቲቭ ቁጥር ስኩዌር ስናደርገው ፖዚቲቭ የሆነ ቁጥር ነው የምናገኘው። ስለዚህ 1/9 ይሆናል ማለት ነው። እሺ በጣም ጥሩ። ስለዚህ ኤ3 ስንት መጣ ጎበዞች? 1/9 ይሆናል ማለት ነው።
በጣም ጥሩ። ስለዚህ የመጀመሪያው ተርም እንዳረሱ የመጀመሪያው ተርም ኤ1 እሺ ኤ1 አንድ ነው። ኤ2 ቅድም በሰራው መሰረት -1/3 ነው። ኤ3 ደግሞ 1/9 ሊሆን የሚችለው ማንኛውም ቁጥር ስኩዌር ሲደረግ ፖዚቲቭ የሆነ ቁጥር ስለሚሰጠን፣ ስለዚህ ሁላችሁም ደብተራችሁ ላይ ይሄንን ስትሞክሩ በተሻለ ለመስራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት መጽሐፉም በምሳሌ መልክ ዝርዝር አድርጎ ሰርቶላችኋልና ሁላችሁም ደብተራችሁ ላይ ሞክሩት። ኦኬ ሁለተኛውን ኤግዛምፕል ለምሳሌ ተመልከቱት። እዚህ ጋር በቴብል ተደርጎ ተሰርቶላችኋል። ኤ አንድ ሲሆን ሁለት ሲሆን ኤን አንድ ሲሆን ሁለት ሲሆን ሶስት ሲሆን ይሄ ማለት ፖዚሽኑ ማለት ነው፣ ወይ ደግሞ ስንተኛው ላይ የሚገኝ ተርም እንደሆነ የሚያመለክት ነው። ለምሳሌ ይሄ ማለት አንደኛው ተርም ነው ወይ ደግሞ ፈርስት የምንለው ነው በካርዲናል ነምበር ስናስቀምጠው። ይሄም እንደዛው ሰከንድ ተርም ብለን የምናስቀምጠው። ኦኬ ደን ይሄኛው ደግሞ ሶስተኛ፣ አራተኛ፣ አምስተኛ እያልን እንሄዳለን ማለት ነው። ኦኬ ስለዚህ በዚህ መሰረት ሁሉንም ከፈለጋችሁ በቴብል እናንተ እንደተመቻችሁ መስራት ትችላላችሁ ማለት ነው። እጅግ በጣም ጥሩ። እሺ ሌላው ግራፉን ስናይ ይሄኛው ፋንክሽን ማለት ነው። ይሄ ፋንክሽን ሊኒየር ፋንክሽን ነው። ያ ማለት ኤኤን እኩል ይሆናል 2n + 1 ማለት ነው። ስለዚህ 2n + 1 ስሎፑ 2 የሆነ ኤክስፖነንቱ ደግሞ 1 የሆነ ሊኒየር ፋንክሽን ማለት ነው። ኦኬ ስለዚህ በቀላሉ ግራፉን ስኬች ማድረግ ትችላላችሁ። አይታችሁት እንደሆነ ግራፉ ምን አይነት ግራፍ ነው? ኢንክሪዚንግ ግራፍ ነው፣ ስሎፑ ፖዚቲቭ ስለሆነ ማለት ነው። ኢንፋክት እዚህ ሌሰን ላይ የምናየው የስሎፕ ጉዳይ ሳይሆን ግራፉ እንዴት አይነት ግራፍ ሊሆን ይችላል የሚለውን ነው። ስለዚህ አንድ ሲሆን ኤክስ አንድ ሲሆን ዋይ ስንት ሆነ? 3 ሆነ። ሁለት ሲሆን ደግሞ ስንት ይሆናል? እዛ ጋር 5 ይሆናል ማለት ነው። 3 ሲሆን ደግሞ ስንት ይሆናል? 7 ይሆናል። 4 ሲሆን እያለ ይቀጥላል ማለት ነው። እሺ በጣም ጥሩ። እዚህ ጋር በኤክሰርሳይዝ መልክ የቀረቡልን ጥያቄዎች አሉን። በደንብ አድርጋችሁ ተመልከቱ። አሁንም ለምሳሌ አሁን a n = 2n + 1 የሚለውን ጥያቄ እስቲ አብረን ለመስራት እንሞክር። አሁንም ቀደም እንደሰራ ነው a1ን ስንፈልግ a1 ማለት 2 ሲባዛ እሺ a1 እዚች ጋር እንደምታዩት a1 ማለት 2 ሲባዛ በአንድ ነው። ያ ማለት 2 ነው። ከዛ አሁንም a2 ማለት 2 ሲባዛ በ2 ነው። ያ ማለት 4 ነው። ስለዚህ በ2 እያደረግን ስንሄድ a1አችን እዚህ ጋር ሁሉንም ተርም ወይ ደግሞ አምስቱን ተርሞች ሊስት ለማድረግ a1አችን 2 ከዛ 4 ከዛ 6 8 10። ስለዚህ የተጠየቅነውን ተርም ብቻ ሳይሆን ማንኛውንም ተርም ብንጠየቅ በዚህ መልክ መዘርዘርና ማስቀመጥ እንችላለን። እሺ እንቀጥል። ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ላይ አሁን የተሰጠን እዚች ጋር b an = 1/2 the power of n - 1 ሶ ይሄንም ጥያቄ ለመስራት አሁንም a1 ማለት 1/2 the power of 1 - 1 ነው የተሰጠኝ። ስለዚህ 1/2 the power of 0 ቀደም በምሳሌ እንዳየነው ማንኛውም ቁጥር ኤክስፖነንቱ ወይ ደግሞ ፓወሩ 0 ሲሆን ቁጥሩ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ እንዲያደርግን ሁሉንም ተርሞች የተፈለጉትን ተርሞች ሊስት ማድረግ እንችላለን ማለት ነው። ስለዚህ ተማሪዎች ከዚህ ቀጥሎ ያሉትን ለምሳሌ ሲ እና ዲን
እንደ አሳይመንት ራሳችሁ እንድትሞክሩት አሳይመንት እሰጣችኋለሁ። እስቲ ከሁለተኛው ጥያቄ የመጀመሪያውን እንሰራለን። ድሮው ዘ ግራፍ ኦፍ ዘ ፎሎዊንግ ሲኩዌንስ ይላል። ስለዚህ ግራፍ ስኬች ስናደርግ ለምሳሌ እዚች ጋር ኤኤን እኩል ይሆናል ይሄኛው ነው የተሰጠኝና ስለዚህ የዚህን ግራፍ ለመስራት ቀደም እንዳለው ነው። አሁን ግራፉን ስኬች እናደርጋለን። እዚች ጋር መጀመሪያ ኤክስ ዋይ አክሲስ እንሰራለን። ኤክስ ዋይ አክሲስ ከሰራን በኋላ 1 2 እዚች ጋር 3 እዚች ጋር ከዛ 4 እያለን ብንሄድ አንድ ሲሆን ስንት ሆነ? አንድ ሲሆን እዚች ጋር አንድ ስንተካ 3 ሲባዛ በ1 3 ሲሆን 3 ሲቀነስ 1 2 ስለዚህ ስንት ሆነ? 2 አንድ ሲሆን እዚች ጋር 3 ይሆናል። ግራፉ 2 ሲሆን ደግሞ ስንት ነው የሚሆነው? እዚች ጋር 2 እንተካለን። አሁንም 3 ሲባዛ በ2 6 ሲቀነስ 1 5 ይሆናል። ስለዚህ ግራፉ እንደዚህ እዚች ጋር 5 ቢሆን እዚች ጋር ይገናኝ። ግራፉ እንዴት ነው የሚሆነው? እንደዚህ አይነት ግራፍ ይኖረዋል ማለት ነው። ስለዚህ አሁን ግራፉን ብቻ ለማሳየት እንዲህ አይነት ግራፍ ሊኖር ይችላል። ግራፉ በአረንጓዴ የሳል ነው ማለት ነው። ይሄኛው የኤኤን ኢኳልስ 3n-1 ግራፍ ነው የሚሆነው። ኦኬ በጣም ጥሩ። ስለዚህ በዚህ መልክ ሌሎቹንም ለመስራት ሞክሩ። ቅድም እንዳለው ቢ ሲን ተማሪዎች እናንተ እንድትሰሩት ጋብዛለሁ ማለት ነው። ኦኬ በጣም ጥሩ። ስለዚህ እንቀጥል። ሲኩዌንስ ማለት እንግዲህ ስለ ሲኩዌንስ እናወራ ከዚህ በፊት በነበረው ኦልድ መጽሐፉ ላይ የነበረ ሲኩዌንስ አይነት ፋይቦናቺ ሲኩዌንስ አለ። በዘንድሮ ዓመት ደግሞ የተጨመረ የኢትዮጵያዊው ሙላቱ ሲኩዌንስ ነው። ተመሳሳይነት አላቸው ሁለቱም። ስለዚህ እስቲ ልዩነታቸው ምን አይነት ልዩነት እንዳላቸው አንድ በአንድ ለማየት እንሞክር። እዚህ ጋር የፋይቦናቺ ሲኩዌንስ ያው ሊዮናርዶ ፋይቦናቺ የጣሊያናዊ ማትማቲሻን እንደሆነ ይነገርለታል። የሚታወቀው በዚህ ሲኩዌንስ ነው። ምናልባት ፓተርኑን ለማየት የፋይቦናቺ ሲኩዌንስ ኤን 1 ሲሆን ስንት ይሆናል? 1 ይሆናል። ኤን 2 ሲሆን 1 ይሆናል። እንዴት ነው የሚሆነው? 1 ከዛ ሁለተኛውም ተርም 1 ከዛ 2። ያ ማለት ምንድነው? የመጀመሪያዎቹን ሁለቱን ተርሞች እየደመረ ነው የሚሄደው። ስለዚህ አሁን ይሄ ሁለቱን ደምሮ ማንን ሰጠኝ? 2ን ሰጠኝ። አሁንም ደግሞ 1 እና 2ን ይደምርና 3ኛ። ከዛ አሁን ደግሞ 2 እና 3ን ይደምርና 5። ከዛ 3 እና 5ን ይደምራል 8። ከዛ 5 እና 8ን ይደምርና 13 እያለ የሚቀጥል ሲኩዌንስ ነው። ይሄ ማለት ማን ነው? ፋይቦናቺ ሲኩዌንስ ብለን የምንለው ነው። ፋይቦናቺ ሲኩዌንስ እንዲህ አይነት ሲኩዌንስ ነው ማለት ነው። በደንብ አድርጋችሁ ፋይቦናቺ ሲኩዌንስ ሊስት ስናደርገው በዚህ መልኩ ሊስት ማድረግ እንችላለን። ሞክሩ እስቲ እናንተ ደብተራችሁ ላይ 1 ከዛ የመጀመሪያዎቹን ሁለቱን እየደመርን 2 ከዛ አሁንም 3 በመቀጠል 5 8 13 21 እያለ የሚቀጥል የሲኩዌንስ አይነት ነው ማለት ነው ፋይቦናቺ ሲኩዌንስ። በመቀጠል የኢትዮጵያዊ ሲኩዌንስ የኢትዮጵያዊ ማትማቲሻን ሙላቱ ሲኩዌንስ የሚባለው ደግሞ የፕሮፌሰር ሙላቱ ሲኩዌንስ በዘንድሮ ዓመት ወይ ደግሞ በአዲሱ መጽሐፍ ላይ የተካተተ። አሁን ልዩነቱን ተመልከቱ። የፋይቦናቺ ኢጣሊያዊ ማትማቲሻን ሲኩዌንሱ ኤን 1 ሲሆን ሲኩዌንሱ ተርሙ በ1 ይጀምራል። 2 ሲሆን ደግሞ 1 ይሆናል። ሊዮናርዶ ሙላቱ ሲኩዌንስ ግን ኤን 1 ሲሆን 4 ነው የሚሆነው። እዚህ ጋር እንደምታዩት 4 ከዛ በመቀጠል 1 ከዛ በመቀጠል 5 ከዛ 6 እያለ ያ ማለት ከዚህ በፊት
ፋይቦናቺ ሲኩዌንስ ላይ እንዳለው ማለት ነው። የሚቀጥለው የመጀመሪያዎቹን ሁለቱን እየደመረ የሚቀጥል የሲኩዌንስ አይነት ነው ፋይቦናቺ። በጣም ጥሩ። ይሄ የሙላቱ ሲኩዌንስ ነው። የሙላቱ ሲኩዌንስ እና የፋይቦናቺ ሲኩዌንስ ልዩነቱን እዚህ ጋር በደንብ አድርጋችሁ ማስተዋል ይኖርባቸዋል። ሁል ጊዜ ማትሪክ ላይ የማይጠፋ ሲኩዌንስ ይሄኛው ነው። የሙላቱ ሲኩዌንስ አምስተኛውን ተርም ፈልጉ ወይ ደግሞ የፋይቦናቺ ሲኩዌንስን የአስረኛውን ተርም ፈልጉ የሚባል አይነት ጥያቄዎች ሊመጡ ይችላሉ። እዚህ ቴብል ላይ እንደምታዩት የፋይቦናቺ ሲኩዌንስ በቀላሉ ማግኘት ይቻላል። ይሄ የመጀመሪያው ተርም፣ የሁለተኛው ተርም፣ ሶስተኛው፣ አራተኛው፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ፣ 9፣ 10 እያለ የሚቀጥል የሲኩዌንስ አይነት ነው ማለት ነው። ስለዚህ እዚህ ጋር ግን ልዩነቱ ማን ነው? የሙላቱ ሲኩዌንስ 4 ብሎ ይጀምራል። ከዛ 1 ብሎ ይቀጥላል። ከዛ በመቀጠል ፓተርኑ ተመሳሳይ ነው የሚሆነው። 5 የመጀመሪያዎቹን ሁለቱን ተርሞች በመደመር የሚገኝ የሲኩዌንስ አይነት ስለሆነ በቀላሉ መስራት ትችላላችሁ ማለት ነው። ኦኬ በጣም ጥሩ። እስቲ ወደ ዋናው ፖይንት ስንመጣ ሲኩዌንስን በሁለት ከፍለን ለማየት እንችላለን ማለት ነው። እዚህ ጋር እንደምታዩት ሲኩዌንስ ለሁለት ይከፈላል። ሲኩዌንስ ለሁለት ይከፈላል። አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ። በቀላሉ ለመጥራት አርትሜቲክ ሲኩዌንስን ኤፒ ብለን ነው የምንጠራው። ያ ማለት አርትሜቲክ ፕሮግሬሽን ለማለት ተፈልጎ ነው። ስለዚህ ከዚህ በኋላ የምንጠቀመው አርትሜቲክ ፕሮግሬሽን ወይ ደግሞ አርትሜቲክ ሲኩዌንስ ሌላ ስያሜ ነው ሊሆን የሚችለው። እስቲ እኔ አርትሜቲክ ሲኩዌንስ የሚለውን ለመጀመር አርትሜቲክ ሲኩዌንስ ማለት ቀላል የሆነ ፋንክሽን ወይ ደግሞ በመካከላቸው ተመሳሳይ የሆነ ልዩነት ያለው የቁጥር ድርድር ማለት ነው። ቁጥሮች ሲደረደሩ ለምሳሌ እዚህ ጋር አንድ አክቲቪቲ እናያለን። እዚህ ጋር ያለው አክቲቪቲ ኤ ላይ ለምሳሌ 3 ብሎ 4 ከዛ 11 15 ይላል። ተመልከቱ። በ3 እና በ4 መካከል በ7 መካከል ያለው ልዩነት 4 ነው። ተመሳሳይ ነው ከሚቀጥለው ጋር። አሁንም በ7 እና በ11 መካከል ያለው ልዩነት 4 ነው። በቀጣይ በ11 እና በ15 መካከል ያለው ልዩነት 4 ነው። ስለዚህ ቀጣዮቹን ተርሞች ሊስት አድርጉ ብንባል ቀጥታ 4 በመደመር የምናገኛቸው የቁጥር ድርድር ይሆናል ማለት ነው። ስለዚህ አርትሜቲክ ሲኩዌንስ ማለት በመካከላቸው እኩል ልዩነት በየቁጥሩ መካከል እኩል ልዩነት ያለው የቁጥር ድርድር አርትሜቲክ ሲኩዌንስ ይባላል ማለት ነው። እዚህ ጋር ዴፊኒሽኑ ላይ እንደምንመለከተው arithmetic sequence is a list of numbers in which there is a common difference between each term ብሎ ዲፋይን ያደርግልናል። ስለዚህ ለምሳሌ 1 5 ከዛ በመቀጠል 9 ቢል ቀጣዩ ተርም ስንት ሊሆን ይችላል? ሁላችሁም ብትገምቱ ሊሆን የሚችለው ማለት ነው በ4 ስለሆነ እየደመረ የሚሄደው 13 ከዛ 17 እያለ የሚቀጥል ነው የሚሆነው። ኦኬ ይሄ ነው የሚሆነው። ስለዚህ አሁንም ፈተና ላይ በብዛት ሊመጣ የሚችለው የመጀመሪያዎቹን ሶስቱን ተርሞች ሊስት ያደርግና ከዛ ቀጣዩን 3 ተርም ፈልጉ ወይ ደግሞ 100ኛውን ተርም ፈልጉ፣ 10ኛውን ተርም ፈልጉ ወይ ደግሞ የመጀመሪያዎቹን 5 ተርሞች ደምሩ አይነት ጥያቄዎች ሊመጡ ስለሚችሉ አሁን ከዛ ቀድመን ማወቅ ያለብን ተከታታይ ያሉ አርትሜቲክ ሲኩዌንስ ምን አይነት ነገር ማሟላት አለባቸው የሚለውን ነገር ነው። ስለዚህ በመካከላቸው ያለው ልዩነት ተመሳሳይ መሆን ይኖርበታል ማለት ነው። አሁንም እዚህ ጋር ተመልከቱ። ለምሳሌ እዚህ ጋር የተሰጠን ምሳሌ 2 5 8 11 14። አሁን ተመልከቱ ቁጥሮቹን እያንዳንዱ ስናይ በመካከላቸው ያለው ልዩነት ተመልከቱ ተመሳሳይ ነው። 3 3 3 እንደዚህ ሲሆን ይሄ ሲኩዌንስ ምን አይነት ሲኩዌንስ ይባላል? አርትሜቲክ ሲኩዌንስ ወይ ደግሞ አርትሜቲክ ፕሮግሬሽን ብለን እንጠራዋለን ማለት ነው። ቅድም እንዳለው አርትሜቲክ ፕሮግሬሽንም አርትሜቲክ ሲኩዌንስም ተብሎ ሊጠራ ይችላል። እሺ እጅግ በጣም ጥሩ። ስለዚህ ወደ የሚቀጥለው
ስንሄድ አሁንም እዚህ ጋር አንድ ጥያቄ እናገኛለን። የመጀመሪያውን ጥያቄ እኔ እሰራለሁኝ። ሁለተኛውን እንደ አሳይመንት ወስዳችሁ እናንተ ትሰራላችሁ። ምናልባት ጥያቄ ካላችሁ ሜንሽን ታደርጉልኛላችሁ፣ ሰርቼ እልክላችኋለሁ። እሺ እንቀጥል። እዚህ ጋር ኤ ላይ ምን ይላል? ስድስተኛውን ተርም ፈልጉ ይላል። አርትሜቲክ ሲኩዌንስ መሆኑ ግልጽ ነው። ቢካዝ በመካከላቸው ያለው ተርም ወይ ደግሞ ልዩነቱ ዲፍረንሱ ተመሳሳይ ነው። ያ ማለት 2 5 7 9 11 ሁለት ሁለት እየደመረ ይሄዳል። ስለዚህ እዚህ ጋር የተሰጠን የመጀመሪያዎቹ አምስቱ ተርም ስለሆነ አሁን የተጠየቅነው ስድስተኛውን ተርም ነው። ስለዚህ ስድስተኛውን ተርም በቀላሉ ለመገመት ስንት ሊሆን ይችላል? 11 ላይ 2 መደመር ነው። ስለዚህ 13 ይሆናል ማለት ነው። በጣም ጥሩ። ስለዚህ ሌሎቹን ጥያቄዎች እናንተ ደብተራችሁ ላይ ሞክሩ። እሺ ሁለተኛውን ደግሞ የመጀመሪያውን ጥያቄ እሰራለሁኝ፣ እናንተ ቢን ትሰራላችሁ። Find the term from second to fifth of an arithmetic progression when first term is 1, common difference is 5 ይላል። አሁን እዚህ ጋር የተሰጠን ማን ነው? ፈርስት ተርም A1 ተሰጥቶኛል። አሁን እየሰራን ያለ ነው የሁለተኛውን ጥያቄ ነው። ፈርስት ተርማችን 1 ነው። ስለዚህ ኮመን ዲፍረንሱ ደግሞ ዲ ማን ነው? 5 ነው። የተጠየቅነው ማን ነው? ከሁለተኛው እስከ አምስተኛ ያለውን ተርም ፈልጉ ነው። ስለዚህ የመጀመሪያው ተርም 1 ከሆነ ዲፍረንሱ ደግሞ 5 ከሆነ 5ን መደመር ነው። ስለዚህ ስንት ነው የሚሆነው? 6 ከዛ 5 ነው የምንደምረው አሁንም 11 ከዛ 16 ከዛ 21 እያለ ይቀጥላል ማለት ነው። ስለዚህ አሁን የሚፈለገውን ተርም ሊስት አድርገናል ማለት ነው። ሁለተኛው ተርም፣ ሶስተኛው፣ አራተኛው፣ አምስተኛው እያንዳንዱ በመካከሉ ያለው ዲፍረንስ 5 ነው ማለት ነው። ከመጀመሪያውም ጋር እንዲሁ 5 ይሆናል። ስለዚህ ጀነራል ተርም እንዴት ነው ሊስት ልናደርግ የምንችለው ወይ ደግሞ ኤንዝ ተርምን እንዴት እንፈልጋለን? እዚህ ጋር ማየት ያለብን ኤንዝ ተርም ወይ ደግሞ ጀነራል ተርም ማለት ፎርሙላ ማለት ነው። ወይ ደግሞ ይህንን ምን እንለዋለን? ኤንዝ ተርም ብለን ልንጠራ እንችላለን። ወይ ደግሞ ምን እንለዋለን? ፎርሙላ ወይ ደግሞ በሌላ ቋንቋ ፓተርን እንለዋለን። ስለዚህ እያንዳንዱ ነገር ምን አለው? ፓተርን አለው። በአማርኛው ህግ ማለት ነው። ስለዚህ እንዴት ነው ኤንዝ ተርምን የምንፈልገው? የአርትሜቲክ ሲኩዌንስ ወይ ደግሞ የአርትሜቲክ ፕሮግሬሽንን ተርሞች እንዴት ነው ፎርሙላ ሊስት የምናደርግለት የሚለው እናያለን። እሺ እዚህ ጋር ፎርሙላ እንዴት እንደመጣ ለማሳየት ይሞክራል መጽሐፉ። እኔ የመጨረሻውን ፎርሙላ እንዴት እንደምትፈልጉ አሳያችኋለሁኝ። ስለዚህ ፎርሙላ ስንፈልግ ለምሳሌ ኤኤን ማለት ነው። ኤን ማለት ኤንዝ ተርም ማለት ነው፣ ወይ ደግሞ ፎርሙላ ማለት ነው። ኤን ሲፈለግ ኤዋን ማለት የመጀመሪያው ተርም ነው፣ ወይ ደግሞ ፈርስት ተርም የምንለው ነው። ሲደመር ኤን -1 ታይምስ ዲ ይሆናል። ይህንን መቼም ቢሆን መርሳት አይኖርባችሁም። በቃ ይህንን ሁል ጊዜ ያዙት። ምናልባት ኖትቡክ ካላችሁ ኖትቡካችሁ ላይ በደንብ አድርጋችሁ ሁሌም ጥያቄ ስትሰሩ ይህንን ፎርሙላ ሊስት አውት ማድረግ ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት መጽሐፉም እንዲህ ያስቀምጦልናል። ስለዚህ the nth term which is an is equal to a1 plus n-1 times d. Always try to remember this is nth term. Alright, so let's go. አሁን ስንቀጥል እስቲ በጥያቄ መልክ እንየው። እዚህ ጋር በቲየረም እንዲያስቀምጦልናል። ኤን ማለት a1 plus n-1 times d ነው። እሺ በጣም ጥሩ። አንድ ጥያቄ አለ እዚህ ጋር እንዴት ነው የሚለን? ፈርስት ተርሙ 5 ተሰጥቶን ኮመን ዲፍረንሱ ደግሞ 4 ቢሆን ፎርሙላው ምን ሊሆን ይችላል? ወይ ደግሞ ኤንዝ ተርሙ ስንት ይሆናል? ኤንዝ ተርም ማለት የምንፈልገውን አይነት ተርም የምናገኝበት ፎርሙላ ነው። ያ ማለት ስንት ነው? ኤ ኤን ማለት ቅድም እንዳለው ኤዋናችን ስንት ናት ጎበዞች? ስለዚህ አሁን ቀጥታ ጥያቄውን ወደ መስራት እንሄድ ማለት ነው። ፎርሙላውን ከምንጽፈው እናንተ ግን ፎርሙላውን ጻፉ። ኤን ማለት ኤዋን ማለት ስንት ነው? 5 ሲደመር ኤን -1 ታይምስ ዲ። ዲያችን ደግሞ ስንት ናት?
አዎ ትክክል 4 ነው። ስለዚህ ማለት 4 ሲባዛ በ1 4n ይሆናል። 4 ሲባዛ በማይነስ 1 ደግሞ 4 ይሆናል። ከፊት ለፊቱ ሲደመር 5 አለ። አሁን ደግሞ ነው 4n 5 እና ማይነስ 4 ደግሞ ስንት ይሆናል? ፕላስ 1 ይሆናል ማለት ነው። ይሄ ነው መልሱ ሊሆን የሚችለው። ይሄ ማለት ፎርሙላው ማለት ነው። ስለዚህ አሁን 10ኛውን ተርም ፈልጉ እንባል። በዚህ በኤን ፋንታ 10ን በመተካት 4 ሲባዛ በ10 40 ይሆናል። ሲደመር 1 41 ሊሆን ነው ማለት ነው። በጣም ጥሩ። ስለዚህ ወደ የሚቀጥለው ስንሄድ አሁንም ተመሳሳይ ጥያቄዎች እናገኛለን። መጽሐፉ በቀላሉ እንድትረዱት አድርጎ አስቀምጧል፣ ግን ፕራክቲስ ማድረግ ያስፈልጋል። እዚህ ጋር የምናነሳው ሁሉም ነገር ቤዚክ ነው። ፕራክቲስ ካላረጋችሁ ግን ይረሳል። እሺ ለምሳሌ ኤኤንን ነው ፈልጎ የተባለው። ኤኤን ሲፈለግ ቀደም እንዳለው ኤዋን ስንት ነው? እዚህ ጋር 2 ተሰጥቶኛል። 2 ሲደመር ኤን ሲቀነስ 1 ሲባዛ ተመልከቱ፣ ሲባዛ ጎበዞች በዲ ነው 3 ማለት እንዲያችን እዚህ ጋር 3 ተብሎ ስለተሰጠ፣ ስለዚህ አሁንም 2 ሲደመር 3 ሲባዛ ኤን 3n ይሆናል። ሲቀነስ 3 ይሆናል ጎበዞች። ስለዚህ አሁንም መልሱ ማን ነው የሚሆነው? 3n then 2 እና ማይነስ 3 ደግሞ ስንት ይሆናል? ኔጌቲቭ 1 ይሆናል። ይሄ ነው ማለት ነው መልሱ። በጣም ጥሩ። ቢን እናንተ ሞክሩት። እሺ በጣም ጥሩ። ስለዚህ አሁንም ሁለተኛው ላይ ተመሳሳይ አይነት ጥያቄ አለ። 10ኛውን ተርም ፈልጉ ነው። ለየት የሚያደርገው ይሄ